ሰላም ተማሪዎች እንደምን ቆያችሁ? በ2018 ኢንትራንስ ኤግዛም ለምትፈተኑ ኤግዚት ኤግዛም ለምትፈተኑ እንዲሁም ደግሞ ሪሚዲያል ፕሮግራም ፈተና ለምትወስዱና ንጋት ኤግዛም ወይም ደግሞ የድህረ ምረቃ ኤግዛሙን ለምትወስዱ ተማሪዎች በሙሉ ማለት ነው በ2018 የኢትዮጵያ ትምህርት ምዘናና ፈተና አገልግሎት ኤጀንሲ የምትፈተኑባቸው ቀናቶችን ይፋ አድርጎላችኋል ማለት ነው። ስለዚህ በዚህ ምሳሌ መሰረት እያንዳንዳቸውን ቀናቶችን እንመለከታለን ማለት ነው። ይህንን ቪዲዮ ለሌሎችም እንዲደርሳቸው ቪዲዮን ላይክ አድርጉት፣ እንዲሁም ደግሞ ሼር ብታደርጉት ለብዙ ተማሪዎች እና ወላጆች መድረስ ይችላል ማለት ነው። እነዚህን ቀናቶች እናያቸዋለን። እዚህ እንደምትመለከቱት የሪሚዲያል ፕሮግራም ሀገር አቀፍ ፈተና የሚሰጥበት ቀን ወይም ሪሚዲያል ፕሮግራም ናሽናል ኤግዛሙ የሚሰጥበት ወይም ፈተናው የሚሰጥበት ቀናቶች እነዚህ ቀናቶች ከግንቦት 17 ይጀምራል እስከ ግንቦት 20 ድረስ በእነዚህ ቀናቶች ውስጥ የሪሚዲያል ፕሮግራም ሀገር አቀፍ ፈተናውን ይሰጣል ማለት ነው። በእነዚህ ቀናቶች ውስጥ ደግሞ የግንቦት 19 ኢድ አል አድሃ በመሆኑ በእነዚህ ቀን ወይ በዚህ ቀን ውስጥ ኤግዛሙን ወይም ደግሞ የሪሚዲያል ፕሮግራም ሀገር አቀፍ ፈተናውን አይሰጥም። ስለዚህ ተማሪዎች በዚህ ቀን ረፍት ያደርጋሉ ወይም ኤግዛሙን አይሰጥም ማለት ነው። ሁለተኛው ደግሞ የቅድመ ምረቃ ትምህርት መውጫ ፈተና ወይም ደግሞ ኤግዚት ኤግዛም የሚሰጥበት ቀን ከሰኔ 2 እስከ ሰኔ 12 2018 ድረስ በእነዚህ ቀናቶች ውስጥ ኤግዚት ኤግዛማቸውን ይሰጣቸዋል ማለት ነው። ስለዚህ ኮዲው ራሳችሁን ማዘጋጀት ይጠበቅባቸዋል ማለት ነው። ሶስተኛው ደግሞ የ12ኛ ክፍል ኢንትራንስ ኤግዛም ወይም ደግሞ የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት ኢንትራንስ ኤግዛም ማለት ነው። በፕሮግራም ነው ይሄ ፈተና የሚሰጠው ከሰኔ 24 እስከ ሐምሌ 17 ድረስ ይህንን ኤግዛም ይሰጣል ማለት ነው። ስለዚህ በ2018 ኢንትራንስ ኤግዛም ለምትፈተኑ ተማሪዎች ራሳችሁን ኮዲው ማዘጋጀት ይጠበቅባችኋል ማለት ነው። ሌላኛው ደግሞ የድህረ ምረቃ ትምህርት መግቢያ ፈተና ወይም ደግሞ ንጋት ብለን የምንጠራው ፈተና ከሐምሌ 29 እስከ 30 2018 ድረስ በእነዚህ ቀናቶች ውስጥ ይህንን ፈተና ይሰጣል ማለት ነው። ስለዚህ ይህንን ቪዲዮ ለሁሉም ተማሪዎች እንዲደርሳቸው ላይክ አድርጉት፣ እንዲሁም ደግሞ ለተለያዩ ሶሻል ሚዲያ ላይ ፕላትፎርም ላይ ማለት ነው ሼር ብታደርጉት ለተማሪዎች መድረስ ይችላል ማለት ነው። ስለዚህ ተማሪዎች በያላችሁበት ስፍራ ላይ ሆናችሁ ከራሳችሁ ኮዲው በስነ ልቦና እንዲሁም ደግሞ በትምህርት በፈተና ጥናት ዝግጅት ራሳችሁ ማዳበር ይጠበቅባችኋል ማለት ነው። በቀጣይ ደግሞ እናንተም በሚጠቅማችሁ መረጃ እንገናኛለን። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት ቦታ ላይ ሆናችሁ መልካሙን ጊዜ እመኝላችኋለሁ።